በእነዚህ ሁለት ካምፔኖች ላይ ወደ 270 በላይ የሚጠጉ ቤቶችን ለሽያጭ አቅርበን ኦሬዲ የሸጥንበት ሁኔታ ነው ያለው። ሁለት መንገዶች አክሰስ ያለው ሳይታችን ነው። ከላይ ከፒያሳ ስትመጪ በቸርችል በኩል ወደ ቄራ የሚወስድ የመንገድ አክሰስ አለው። እንዲሁም ደግሞ ከቦሌ በጋዜቦ በኩል ሲመጣ ወደ ሜክሲኮ የሚወስድ መንገድ አክሰስ አለው። በዚህ አጋጣሚ በዚህ ካምፔን ላይ የባንክ ብድር ለሚፈልጉ ደንበኞቻችን 60% ደንበኛው ሸፍኖ 40% ደግሞ በባንክ ምናያይዝላቸው ሁኔታዎችም ይኖርናል በተጨማሪ ማለት ነው። ሰላም ውድ የኑሮ በሸገር ተመልካቾቻችን፣ ከዚህ ቀደም ሁለት የሽያጭ መርሃ ግብሮችን አዘጋጅቶ የነበረው ጊፍት ሪል ስቴት አሁንም ለሶስተኛ ጊዜ የሽያጭ መርሃ ግብር እያወጣ እንደሆነ ሰምቼ ስለሱ መረጃ ለመጠየቅ እዚህ ጊፍት ሪል ስቴት ተገኝቻለሁ። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችን ቆዩ። ሰላም፣ እንዴት ነሽ? ሰላም፣ እንኳን ደህና መጣሽ። እንኳን በደህና ቆየሽ። በመጀመሪያ እስቲ ስምሽን እና እዚህ ጊፍት ሪል ስቴት ላይ ያለሽን የስራ ድርሻ አስታውቂኝ። እሺ፣ ሄለን እባላለሁ። በጊፍት ሪል ስቴት የሽያጭ ሱፐርቫይዘር ነኝ። ጊፍት ላይ አሁን ላይ የምንገኘው ደግሞ ለገሃር የሚገኘው ሳይታችን ላይ ነው። በድጋሚ እንኳን በሰላም መጣሽ። እንኳን ደህና ቆየሽኝ ሄለን። ጊፍት ሪል ስቴት እንግዲህ ከዚህ ቀደም ሁለት መርሃ ግብሮችን እንዳዘጋጀ በዛም ላይ ከ270 በላይ የሚሆኑ ቤቶችን እንደሸጣችሁና አሁን ደግሞ ሶስተኛ መርሃ ግብር እንዳዘጋጃችሁ ሰምቼ ስለሱ መረጃ ለመጠየቅ ነው የመጣሁት። በዚህ አጋጣሚ ደግሞ አሁን ስመጣ በፒያሳ በኩል ነበር የመጣሁትና ከፒያሳ ወደ ለገሃር ያለው መልሶ የማልማት ስራ በጣም እየተፋጠነ ያለ ይመስላል። ከዚሁ ጋር አያይዘሽ እስቲ ስለሱ አንዳንድ ነገሮችን በይ። ከፒያሳ ተነስተሽ የምታገኛቸው በኮሪደር ልማትም ይሁን በመልሶ ማልማትም ያሉ አካባቢዎችን ከፒያሳ ተነስተን በብሔራዊ አድርገን በሰንጋተራ በሜክሲኮ አሁን ላይ ደግሞ ወደ ቄራም እየሄደን ያለው እነዚህ የኮሪደር ልማቶችም መልሶ ግንባታዎችንም ደግሞ የሚያካትታቸው ቦታዎች መካከል አንደኛው ለገሃር ነው። እዚህ ለገሃር ሳይት ላይ ሁለት ትልልቅ ድርጅቶች ይሄንን ከመንግስት ጋር በጋራ ሆኖ በማልማት ላይ ኤግል ሄልስ እና የኛ ድርጅት ደግሞ የሆነው ጊፍት ሪል ስቴት አብረን እየሰራ እንገኛለን። እነዚህ መልሶ ማልማቶች ላይ የሚገኙ አካባቢዎችን በትልቅ በኮምፓውንድ ደረጃ ይዘን እየሰራን ያለ ነው። እንግዲህ አንደኛው ድርጅት የጊፍት ሪል ስቴት ሀገር በቀል የሆነ ድርጅት ነው። ከዚህ ቀደም ያስረከብናቸው የተለያዩ ሳይቶች አሉ። ከነዛ ሳይቶች ይሄኛው አራተኛው ፕሮጀክታችን ይሆናል። እዚህ ሳይት ላይ እንግዲህ 84,000 ካሬ ላይ የሚያርፉ ህንፃዎች ይኖረናል። አጠቃላይ ኮምፓውንዱ ስፋቱ ግን ወደ 84,000 ካሬ አካባቢ ይሆናል ማለት ነው። ካምፔኑን ተያይዞ ደግሞ የካምፔኑን ጥያቄም ስላነሳሽ በተወሰነ መልኩ ሁለት ካምፔኖችን አሳልፈናል። አንቺም እንደተናገርሽው በእነዚህ ሁለት ካምፔኖች ላይ ወደ 270 በላይ የሚጠጉ ቤቶችን ለሽያጭ አቅርበን ኦሬዲ የሸጥንበት ሁኔታ ነው ያለው። በጣም ስኬታማ የሚባል ካምፔን ነበር ማለት ይቻላል። አዎ፣ በጣም ሰክሰስፉል ነበረ። አሁንም ሶስተኛው ዙር አዘጋጅተናል። ካምፔን ግንቦት 19 ይጀምራል። እዛ ላይ እንግዲህ የሚመጡት ብለን የምንጠብቃቸው ደንበኞቻችን ከዚህ ቀደም በተለያዩ ምክንያቶች መምጣት ያልቻሉ፣ ከዚህ ቀደም ደግሞ በሌሎች ሳይቶቻችን ላይ ደንበኞቻችን የነበሩ ምናልባትም አድሬስ ሳይደረጉ የቀሩ ደንበኞቻችን ካሉ ያመለጣቸው ካሉ አሁን የኛውን እድል እንዲጠቀሙ ማለት ነው። በዛ ሁኔታ ነው ይሄኛው ሶስተኛው ዙር የመርሃ ግብር የተዘጋጀው ማለት ነው። በጣም አሪፍ። እሺ ሄለን፣ ስለ ካምፔኑ በደንብ የምንመለስበት ይሆናል። አሁን እስቲ ሳይታችሁ ምን ላይ ነው ያለው? ስለ ፕሮግረሱ አንዳንድ ነገሮችን በይ። አሁን ላይ እንግዲህ በዋናኝነት እየሰራን ያለ ነው 4 ህንፃዎችን ነው እዚህ ሳይት ላይ የሚገኙትን። አጠቃላይ ግን የግቢው ስፋት ቅድም ሜንሽን አድርጌልሻለሁ ወደ 84,000 ካሬ ነው የሚሆነው። ከዛ 84,000 ካሬ ላይ 18 የሚሆኑ ህንፃዎች ይኖሩናል። እነዚህ 18 ህንፃዎችን ግን አሁን ፌዝ ባይ ፌዝ እየሰራን ስለሆነ 4ቱን ህንፃዎች በቅድሚያ ለሽያጭም ባሉበት ደረጃም እየሸጥን ያለ ነው። አሁን ላይ እንግዲህ ትንሹ የምንለው ያለን 20% የደረሰ የግንባታ ሂደት ላይ ነው። ከፍተኛው ያለን ደግሞ ከ30% ከ35% በላይ የህንፃው የግንባታ ደረጃ እንደዛ የደረሰበት ሁኔታ ነው ያለው። እንግዲህ እዚህ ለገሃር የሚገኘው ሳይታችን ላይ ከዚህ ቀደም ከነበሩት የጊፍት ሳይቶች አብዛኞቹ የነበሩት ወደ ዳር ወጣ ያሉ ናቸው። አሁን ይሄ መሀል ከተማ ላይ ሆኖ በኮምፓውንድ ደረጃ እየገነባን ያለ ነው። ግን ይሄኛው የለገሃር ሳይታችን ነው።
እዚህ ሳይት ላይ አንድ ሰው እንደ ኢንቨስትመንትም እንደ መኖሪያም ቢገዛ ሊጠቀማቸው የሚችሉ ነገሮች ይኖራሉ። ለኮሜርሻል ዩዝም እንዲሁም ደግሞ ለመኖሪያነት ቢጥ ሁለቱንም ማድረግ ይችላል። መሀል እንደ ኢንቨስትመንትም መኖሪያም ኖሮም ቤተሰብም የሚመሰርትበት አይነት ሁኔታ ነው ያለው። ምክንያቱም ጊፍት ከዚህ ቀደም የምንታወቀው በምንድነው ጌትድ የሆኑ በደንብ ሴኩርድ የሆኑ ግቢዎችን ነው የምንሰራው። ማለት ማህበረሰብን ገነባለን ነው የሚለው ሞቷችን እና በዛ ሞቶ መሰረት የምንገነባቸው ቤቶችም የምንሰራቸው አካባቢዎችንም በደንብ ሰው ሊኖርበት የሚችላቸው አይነት ነው የሚሆነው እና ይሄ ደግሞ ከሁሉ በላይ ከተማ ከመሆኑም አንፃር መሀል ላይም ከመሆኑ አንፃር ሙሉ ነገሩ ፋሲሊቴት የተደረገ ነው የሚሆነው እና ቤዚክ የምንላቸው በመንግስት የሚሟሉም እንደ ድርጅት ደግሞ በድርጅት ላይ ያሟላቸው የሚችሉ ነገሮችንም ይዘን የመጣ ነው። ለምሳሌ የከርሰ ምድር ውሃ ይኖረዋል። ያው ስታንድ ባይ ጀነሬተር ይኖረዋል። ትልቅ ኮምፓውንድ ስለሆነ የጋራ መገልገያዎቹ ማለት ነው። የተለያዩ የግሪን ቦታዎች ይኖሩታል። የልጆች ፕሌይ ግራውንዶች ይኖሯቸዋል። እንደ አነስ ያሉ እንደ ፉትሳል አገልግሎት የምንጠቀምባቸው አነስ ያሉ ሜዳዎች ይኖሩታል። ምክንያቱም ሰፊ ስለሆነ ብዙውን የያዘው አሁን እዚህ አካባቢ ላይ ግንባታ ስትሰሪ ሞር በደንብ ፎከስ የሚደረገው ግሪን ፓርቱ ነው። ይሄ የመዝናኛ ማዕከሉ ነው። በጣም ሶፊስቲኬትድ የሆነ በህንፃዎች መካከል የሚገነቡ አይነት መኖሪያ ቤቶች አይደለም ይዘን የመጣ ነው እና እነዛን ነገሮችን በደንብ አሟልቶ የሚመጣ አይነት መንደር ነው የሚሆነው። በጣም አሪፍ ነው ሄለን። እንግዲህ አሁን ሶስተኛ መርሃ ግብራችሁን እያዘጋጃችሁ ነው እና ደንበኞች እዚህ ጊፍት ሪል ስቴት በሚገዙበት ጊዜ መርሃ ግብሩን ተጠቅመው ቢገዙ ወይም ደግሞ ከመርሃ ግብሩ ውጪ ቢገዙ ልዩነቱ ምንድን ነው? በመርሃ ግብሩ በመግዛታቸው ምን አይነት የተለየ ጠቀሜታ ያገኛሉ? እንግዲህ ይሄ አሁን የተዘጋጀው መርሃ ግብር እንዳልሽው የሽያጭ መርሃ ግብር ሁለቱን የሸጥንበት ሁለቱ መርሃ ግብሮች ላይ የነበሩት አሁንም በሶስተኛው ዙር ላይ ይቀጥላል። እነዛ ላይ የነበሩት ጥቅሞች ምንድን ናቸው? አንደኛ ላለው ህንፃው ላለው ለተሰራበት ፕሮግረስ አይደለም እያስከፈልን ያለ ነው። ምክንያቱም አሁን ህንፃዎቹ ባሉበት ፕሮግረስ ቢሆን ከ30% በላይ ክፍያ ነው የምንጠይቀው። አሁን ላይ ግን እየጠየቅን ያለ ነው በመርሃ ግብሮቹ ብቻ የሚስተናገዱ 5% ቅድመ ክፍያ፣ 2% የሪዘርቬሽን። ስለዚህ አንድ ሰው አሁን ለምሳሌ መጥቶ በካምፔኑ ወይ ደግሞ በመርሃ ግብሩ መሳተፍ ከፈለገ ቅድመ ክፍያ የምንጠይቀው 5% ነው። ቀጣይ ክፍያዎች ግን በህንፃው በሚያሳያቸው የፕሮግረስ ቤዝድ የሆነ አከፋፈል ግንባታውን በተከተለ አከፋፈላቸውን ይቀጥላሉ። በሁለት አይነት ሁኔታ ነው አሁን ህንፃዎቻችን እየተገነቡ ያሉት። አንደኛው ህንፃችን ፋስት ትራክ ብለን የምንጠራው በአመት ከ6 ወር የምናስረክበው የክፍያ ሁኔታው በ8 ወር የሚጠናቀቅ፣ አንደኛው ሶስቱ ብሎኮች ደግሞ በ3 አመት ዴሊቨሪ ታይም በ13 ዙር የክፍያ ሁኔታ የምናስረክበው ነው የሚሆነው ማለት ነው። ፋስት ትራኩ ላይ መግዛት ለሚፈልጉ ደንበኞች 25% ቅድመ ክፍያ፣ ለ3 አመት የዴሊቨሪ ታይም ደግሞ 5% ቅድመ ክፍያ። ይሄ እንግዲህ ስልሽ ሁለቱ ካምፔኖች ላይ አንድ ሰው የአንድ ቤድሩም ወይ ደግሞ የአንድ መኝታ መግዛት የሚፈልግ ከሆነ በ135,000 ብር የቤት ባለቤት ሆኗል ማለት ነው። ስለዚህ ወደ 25% የሚሆን የቅድመ ክፍያው ላይ ቅናሽ ታደርጋላችሁ። ወደ 25-30% አካባቢ የሚሆን ዲስካውንት ቅናሽ ይኖረናል በቤቶቹ ላይ። እንደነገርኩሽ ደግሞ ዋናውና መሰረታዊ ነገሩ ምንድነው? ሁሉም ሰው አክሰስ እንዲያደርግ ሁሉም ሰው ማግኘት እንዲችል ተደራሽነትን ለማሳየት ነው 5% ቅድመ ክፍያ እያስከፈልን ያለ ነው። ስለዚህ ማንም ሰው ብዙ ብር ይዞ መምጣት ሳይጠበቅበት እጁ ላይ ባለ ብር መክፈል ከቻለ ያንን ከፍል ለዛ ነው ያን እነዚህን አይነት ጥቅሞች ያገኛል ማለት ነው መርሃ ግብሩ ላይ ሲሳተፍ። በጣም አሪፍ ነው። በዚህ አጋጣሚ በዚህ ካምፔን ላይ የባንክ ብድር ለሚፈልጉ ደንበኞቻችን 60% ደንበኛው ሸፍኖ 40% ደግሞ በባንክ የምናያይዝላቸው ሁኔታዎችም ይኖረናል በተጨማሪ ማለት ነው። በጣም አሪፍ። ይሄም እንግዲህ ደንበኞችን ለመክፈል ያግዛቸዋል። እንግዲህ ተስፋ አደርጋለሁ። እንግዲህ አሁን ጊፍት እያደረገ ያለው ምንድነው? ካምፔኖቹም በምን ሁኔታ ነው እየመጡ ያሉት? ሰውን አድሬስ ለማድረግ ነው እየተሰራ ያለውና እነዚህ ካምፔኖች ላይ በጣም ቤዚክ የሆኑ ማንም እንደ ርዕስ ሊያነሳቸው የሚችሉ ነገሮችን መልስ ሰጥቷል ብለን እናስባለን። በጣም አሪፍ ነው ሄለን። አሁን የምንገኘው ለገሃር ባቡር ጣቢያው ጋር ነው አይደለ? ለገሃር ጋር ነው የምንገኘው። ቅድም አንቺ ሜንሽን አድርገሽው ነበር። ከፒያሳ ቀጥታ ምትሽ ከብሔራዊ ወደ ቄራ የሚወስደው መንገድ ወይ ደግሞ ቦሌ ወደ ጋዜቦ የሚያወጣው
መንገድ ላይ እሱ መሀከል ላይ ነው የምንገኘው ማለት ነው። በጣም አሪፍ። ከዚህ ቀደም እንግዲህ 2 መርሃ ግብሮችን አዘጋጅታችሁ ነበርና የትኛው ሳይታችሁ ላይ ነበር ያዘጋጃችሁት? አሁን ያለውን 3ኛ መርሃ ግብራችሁንስ የትኛው ሳይታችሁ ላይ ለማዘጋጀት አስባችኋል? እንዲሁም ደግሞ መቼ ነው ቀኑ የሚሆነው? ኦኬ፣ አሁን የምናዘጋጀው ከዚህ ቀደም ያዘጋጀነው 2ቱን መርሃ ግብሮች እዚሁ ለገሃር የሚገኘው ሳይታችን ላይ ነው። 3ኛውንም የምናዘጋጀው እዚሁ መርሃ ግብራችን የሚሆነው እዚሁ ለገሃር ያለው ሳይታችን ላይ ነው። በዚህ አጋጣሚ ጊፍት ላይ ለመግዛት የሚመጡ ደንበኞች የትኛውንም ሳይታችንን 22ም ቢገዙ ተክለ ሃይማኖትም፣ ሲኤምሲም፣ አያትም፣ ቦሌ አትላስም ቢገዙ ለገሃርን ጨምሮ የትኛውም ሳይት ላይ የመግዛት ፍላጎት ኖራቸው ቢመጡ እኛ ጋር 30% ዲስካውንቱ እና 5% ቅድመ ክፍያው ተመሳሳይ ነው የሚሆነው። ለሁሉም ሳይቶቻችሁ ነው የሚሆነው ማለት ነው? አዎ በትክክል ለሁሉም ሳይታችን ነው የሚሆነው። 3ኛው መርሃ ግብራችን የሚጀምረው ግንቦት 19 ይሆናል ማለት ነው። የፊታችን ግንቦት 19 እንጀምራለን። በጣም አሪፍ ነው ሄለን። ለገሃር እንግዲህ እንደሚታወቀው መሀል አዲስ አበባ ላይ ነው ያለው እና ከዛ ጋር ተያይዞ ደንበኞች እዚህ እናንተ ሳይት ላይ በሚገዙበት ጊዜ ምን አይነት ሎኬሽን ቫልዩ ያገኛሉ? እንግዲህ ከሎኬሽን ቫልዩ ብለን ስናስብ ከተማ መሀል መሆኑ ብቻ ራሱ አንድ ትልቁ ሎኬሽን ቫልዩ ነው። ምክንያቱም ኢንፍራስትራክቸር ብንል የተለያዩ የመንግስት ተቋማትም ይሁን የግል ተቋማትም ይሁን ትምህርት ቤት፣ ቤተ እምነቶች፣ የተለያዩ የምናገኛቸውን ነገሮች ከተማ መሀል መሆኑ ብቻ አንድ ትልቁ ነገር ራሱን የቻለ ጠቀሜታ። ተጨማሪ ደግሞ ከተማ መሀል መሆኑ ብቻ ሳይሆን ከተማ ሆኖ በአንድ ህንፃ ብቻ ሳይሆን ጌትድ የሆነ መንደር ነው የሚሆነው እና ይህ ነገር እንዴት ይሆናል? ከተማው ላይ አክሰስ የምታደርጊያቸውን ነገሮች ሁሉ አሁን ለምሳሌ ለገሃር ላይ ሆነሽ በእግርሽ ወክ እያደረግሽ መኪና መንዳት ላይ ይጠበቅብሽ ይችላል። የምታገኛቸው ፋሲሊቲዎች በእግርሽ ወክ እያደረግሽ የምታገኛቸው ነው የሚሆኑት እና ብዙ የዚህን ያክል የመንዳትን የተለያዩ ነገሮችን የሚፈጥሩ ነገሮች ብዙም አይኖሩም ማለት ነው። ጌትድ መሆኑ ደግሞ ከሴኩሪቲ አንጻርም አስተማማኝ ይሆናል ብዬ አስባለሁ። ጊፍትም የሚታወቀው በእንደዛ ነው። አብዛኛው መንደሮቻችን ጌትድ ናቸው፣ ጥበቃ ይኖረዋል። ስለዚህ የምትኖሪባቸው ሴፍ የሆነ ቦታ ላይ ይሆናል ማለት ነው። በጣም አሪፍ ይላል። ያው መምጣትሽን ስሰማ የሳይት ኢንጂነር አዘጋጅቼልሻለሁ። መምጣትሽ ካልቀረ ሳይቱ ላይ ያለውንም ፕሮግረስ እንድታዩ ስለፈለኩኝ ሳይቱ ላይ ጉብኝት እንዳደርግ ከኢንጂነር በረከት ጋር የተወሰኑ ቆይታዎች ይኖሩሻል ማለት ነው። በጣም ደስ ይለኛል። ይሄ ሰላም፣ እንዴት ነህ? ሰላም ተነስተልን። እንኳን ደህና መጣሽ። እንኳን በደህና ቆየህ። ቢሮአችሁ እንግዲህ ቆይታ አድርጌ አሁን ደግሞ ሳይቱን ለማየት ነበር የመጣሁትና ምን አይነት ፕሮግረስ ላይ ደርሷል? እስቲ ጠቅለል አድርገህ ያለውን ነገር ንገረን። አሁን የምንገኘው እንግዲህ ጊፍት ሪል ስቴት ከአዲስ አበባ አስተዳደር ጋር እያስገነባ ያለው የለገሃር መንደር ነው። መንደራችን እንግዲህ ከ2 መንገዶች አክሰስ ያለው ሳይታችን ነው። ከላይ ከፒያሳ ስትመጪ በቸርችል በኩል ወደ ቄራ የሚወስድ የመንገድ አክሰስ አለው። እንዲሁም ደግሞ ከቦሌ በጋዜቦ በኩል ሲመጣ ወደ ሜክሲኮ የሚወስድ መንገድ አክሰስ አለው። 84000 ካሬ ላይ ያረፈ መንደር ነው። አሁን እንኳን እንደምታየው የተወሰኑ ቦታዎችን ይዘናል። ነገር ግን ሳይታችን በሚጨረስበት ጊዜ 84000 ካሬ ላይ የሚያርፍ ይሆናል። በተጨማሪነት በሳይታችን ውስጥ 18 ብሎኮችን የምንሰራ ይሆናል። አሁን እንግዲህ በመጀመሪያ ፌዝ የምናስረክባቸውን 4 እና 5 ህንፃዎች እየገነባን እንገኛለን። እንግዲህ አብዛኛው ህንፃችን የሚሆነው ሚክስድ ዩዝ የሆነ ህንፃዎችን የሚይዘው ያ ማለት የመኖሪያ አፓርትመንቶችን እና ሱቆችን ኮሜርሻል ቦታዎችን የቀላቀለ ህንፃ ነው የሚሆነው። በጣም አሪፍ። እስካሁን የደረስንበት እንግዲህ አሁን ሳይታችሁ እንደማየው አሪፍ ግንባታ ላይ ያለ ይመስላልና ምን ያህል ጊዜ ነው የፈጀው? እንግዲህ እነዚህ ህንፃዎቻችን የምታያቸው በተወሰኑ ጊዜዎች እዚህ ላይ የደረስናቸው ህንፃዎች ናቸው። በሳይታችን እንግዲህ ቅድም እንደነገርኩሽ 2 አይነት የማስረከቢያ ጊዜ ያላቸው ሳይቶችን እየገነባን እንገኛለን። አንደኛው ሳይታችን ብሎክ 1 የምንለው እንደ ሳምፕል እየሰራ ነው ያለ አለ። እሱ እንግዲህ ከ1 ዓመት እስከ 1 ዓመት ከ6 ወር ለማስረከብ ስራ እየሰራንበት ያለው አለ። እንዲሁም ደግሞ በተመሳሳይ በ3 ዓመት የምናስረክባቸው 3 ብሎኮችን እየገነባ እንገኛለን። እነዚህ ብሎኮች 3ቱ ብሎኮች እዚህኛው ግቢ የሚገኝ ሲሆን ብሎክ 1 የምንለው ደግሞ በላይኛው ግቢ የሚገኝ ይሆናል። ሁለቱንም መንገድ ደግሞ በመካከል የሚያልፍ አንድ የመንገድ ዲቨሎፕመንት ይመጣል። እንግዲህ ይሄኛው ሳይት በሚጨረስበት ጊዜ በመካከል ከቦሌ የሚመጣ መንገድ አለ። እሱ መንገድ ማስፋፊያ ይኖራል። እንዲሁም ደግሞ ሳይታችን ላይ ከመድረሱ በፊት ወደ ሜክሲኮ የሚያመራ ተጨማሪ መንገድ የሚሰራ ይሆናል ማለት ነው። በጣም አሪፍ። ህንፃዎቹ ስንት ወለል ነው የሚኖራቸው? ስለዚህ አሁን የምንገነባቸው ህንፃዎች በሙሉ ተመሳሳይ የዲዛይን እንዲሁም ደግሞ ወለል ያላቸው ናቸው።
G+21 ሆኖ የሚገነቡ የ21 ወለል ህንፃዎች ናቸው የሚሆኑት። 3 ቤዝመንት ይኖራቸዋል። እንግዲህ ከያቀማመጣቸው የአክሰሳቸው ሊለያይ ይችላል። 3 የመኪና ቤዝመንት ይኖራቸዋል። እንዲሁም ደግሞ ከግራውንድ እና ፈርስት ፍሎር ላይ ኮሜርሻል ኤሪያዎች ሱቆች የሚኖሩበት ይሆናል። ከ3ኛ ጀምሮ እስከ 21ኛ ድረስ ከባለ 1 እስከ ባለ 3 መኝታ ቤት የሚኖራቸው አፓርትመንቶች ይሆናሉ። እንግዲህ አፓርትመንቶቻችን ባለ 1 መኝታችን 64 ካሬ ይሆናል። ባለ 2 መኝታችን ሁለት አይነት አማራጮች ይኖራሉ፣ 108 ካሬ እና 141 ካሬ። እንዲሁም ደግሞ ባለ 3 መኝታችን 163 ካሬ አማራጭ ይኖረዋል። እንግዲህ እነዚህ የሰራተኛን ክፍል በሚጨምር ደረጃ እንዲሁም ደግሞ ሰፊ ባልኮኒ ያላቸው ናቸው። ቤቶቻችን እንግዲህ ዲዛይናቸው በጣም በጥሩ ሁኔታ በተለይ ደግሞ መሀል ከተማ ላይ እንደመገኘቱ ወደ ቪው ያሉትን ነገሮች ወይም ደግሞ ነዋሪዎች ከቤታቸው ሆነው የሚያዩትን ነገር ከማሳመር አንጻር በዲዛይን ደረጃ የዛን ያክል ታስቦ የተሰራበት ነው። ይሄን ህንጻችን እንግዲህ እንደምታያቸው እነዚህ ህንጻዎች ማለት ቀደም ከነገርኩሽ ከመንገድ ማስፋፊያው ፕሮጀክት ጋር ገጥሞ የሚሰሩ ናቸው። ይሄ ሴት ፓካችንን የተውንበት ዋነኛው ምክንያት ከቦሌ የሚመጣው መንገድ የማስፋፊያ ፕሮጀክት ይኖርለታል። ስለዚህ 30 ሜትር መንገድ ማስፋፊያ ተደርጎ ሲሰራ እንዲሁም ደግሞ በተጨማሪነት ኮሪደር ልማት ሲሰራለት እነዚህ ህንፃዎች እንግዲህ ዋና መንገድ ጋር ገጥመው የሚሰሩ ቤቶች ናቸው የሚሆኑት ማለት ነው። መሀል ከተማ ላይ እንዲሆኑ ያደርጋቸዋል። ይሄን ግቢ ባጠቃላይ ማለት ነው። በጣም አሪፍ ነው። ግቢው ምን አይነት የጋራ መገልገያዎች ወይም ደግሞ አሚኒቲስ ይኖሩታል? በመሀል ከተማ እንደመገኘታችን እንግዲህ በጣም ስታንዳርዱን የጠበቀ ሳይት ለመስራት እየሞከረ እንገኛለን። ከ84,000 ካሬው ወደ 21,000 ካሬው አካባቢ ለአረንጓዴ ልማት እንዲሁም ደግሞ በውስጡ ለሚያካታቸው አሚኒቲዎች የተሰጠ ነው። ስለዚህ መዋኛ ገንዳን ይይዛል፣ ክሊኒክን፣ ትምህርት ቤትን እንዲሁም ደግሞ ትልቅ ፓርኪንግ የሚጨምር ይሆናል። ስለዚህ ደንበኞች እዚህ ቦታ ላይ ሲኖሩ ልጆቻቸው እዚሁ እንዲማሩ እነሱ በሚኖራቸው ትርፍ ጊዜም ደግሞ አረንጓዴ ቦታ ላይ ጥሩ ጊዜ እንዲያሳልፉ ተደርጎ ታስቦ እየተሰራ ያለ ነው። እንግዲህ በተጨማሪነት እያንዳንዱ ህንጻችን ላይ 3 በቂ የሆነ ሰፋፊ ኤሌቬተሮችን እንሰራለን። እነዚህ ኤሌቬተሮች እንግዲህ ከ21 ሰው የሚይዙ ኤሌቬተሮች ናቸው የሚሆኑት። እንዲሁም ደግሞ ከእያንዳንዱ ቤት ፊት ለፊት ሰፊ የሆነ ባልኮኒ ይኖራቸዋል። ይሄ ደግሞ ደንበኞች ሲኖሩ በጣም ለእንቅስቃሴያቸው የተመቸ ያደርጋቸዋል። እንዲሁም ደረጃዎቻችን በጣም ሰፋፊ ደረጃዎች እንዲሰሩ አድርገናል። ለድምፅ እንዳይረብሽ ተደርጎ በበር ደረጃ የሚዘጉ ናቸው። ከእያንዳንዱ ፍሎር ላይ እንግዲህ እስከ 3 ድረስ የሚደርሱ የደረቅ ቆሻሻ መጣያዎች ይኖራቸዋል። ስለዚህ የደንበኞችን ኑሮ ለማቅለል እየተሰራ ያለበት ሁኔታ ነው ያለው። በጣም አሪፍ ነው። ስለዚህ አስፈላጊ የሚባሉት ኢንፍራስትራክቸሮች እዚሁ ግቢያቸው ውስጥ ሳይርቁ ማግኘት ይችላሉ ማለት ነው። በትክክል። በጣም አሪፍ። አንተም እንደ ባለሙያነት እንግዲህ እነዚህ ህንጾች ከአሰራራቸው ከዲዛይናቸው አንጻር ምንድነው ለየት የሚያደርጋቸው? ኦኬ፣ ያው ቅድም እንደነገርኩሽ ተመሳሳይ ህንፃዎች ዲዛይን ያላቸውን ነው እየሰራን ያለ ነው። 21 ወለል ያላቸውን ህንፃዎች ስንሰራ ትኩረት የሰጠነው ነገር ከእያንዳንዱ ቤት ያለውን ርቀት ነው። አሁን እዚህ ጋር እንደምታየው እንግዲህ ከአንደኛው ህንፃ ወደ አንደኛው ህንፃ በጣም በቂ የሆነ ሰፊ የሚባል ርቀት አላቸው። በትክክል ሰፊ የሆነ ብርሃንና ንፋስን ለማስገባት በቂ የሆነ ርቀትን ትተናል። እንዲሁም ደግሞ ከእያንዳንዱ ቤት መካከል የቀን ብርሃን እንዲገባ በየዲዛይኖቻችን መካከል በጣም በሰፊ ሁኔታ የተተወ የስላብ ቦታ አለ። ያን እንግዲህ እያንዳንዱ ቦታ ላይ የቀን ብርሃንን እንዲያገኝ የሚያደርግ ነው ማለት ነው። ሌላው ትኩረት የሰጠነው ነገር ደግሞ የሲሊንግ ሃይቱን ወይም ደግሞ የህንፃው ከወለል እስከ ጣራ ያለውን ርቀት ነው። እንግዲህ ወደ 3.4 ሜትር አካባቢ ርቀት ያለውን ጣራ እየሰራን እንገኛለን። በተጨማሪነት እንግዲህ ያው በጠቅላላ የሰዎች የቪሌጅ ወይ ደግሞ ኮምፓውንድ ኑሮን ሲኖሩ የሚያገኟቸውን አሚኒቲዎች በዛ ደረጃ ስታንዳርድ ለማድረግ ሞክረናል። የበቂ የሆነ ፓርኪንግ ያለው ህንፃ ሰርተናል። እንዲሁም ደግሞ ከዚህኛው ህንፃ ተጨማሪ ለሚያስፈልግ የፓርኪንግ አማራጭ ደግሞ እዛኛው ግቢ ላይ የሚሰራ 2500 መኪና የሚያቆም እየሰራን እንገኛለን። በጠቅላላ ሳይታችን ላይ ያለው የአሰራራችን ሂደት ይህንን ይመስላል። በጣም አሪፍ ነው። እንግዲህ ጥሩ የሚባል በፍጥነት እየተገነባ ያለ ሳይት ነው። እንግዲህ ያስጎበኘኸኝ ስላሳየኸኝ እጅግ አድርጌ አመሰግናለሁ። እንዴት አገኘሽው? ቆይታሽ እንዴት ነበረ? ሳይታችን እንዴት አገኘሽው? አሪፍ ነበረ። አጭር በሚባል ጊዜ ውስጥ ግንባታውም እየተፋጠነ ነው ያለው። ስለዚህ እንግዲህ ደንበኞች እናንተ ጋር መጥተው መግዛት ቢፈልጉ እንዴት ነው የሚያገኟችሁ? እንግዲህ ያው ደንበኞቻችን ከዚህ አሁን ላይም እየመዘገብን ያለ ነው ባለን ሁኔታ። ምክንያቱም ቀድሞ ሳይት አይተው እንዲዘጋጁ ነው የምንፈልገው። አሁንም ቢደውሉልን
ስክሪን ላይ የምናስቀምጣቸው ስልኮች ይኖራሉ። በካምፔኑም ቀን መምጣት ይችላሉ። ከዛ ቀድመውም በስልክ ኮሚኒኬት አድርገውን ከኛ ጋር ያሉትን መረጃዎች ወስደው አገልግሎቱን ማግኘት ይችላሉ ማለት ነው። ለመርሃ ግብሩ መመዝገብ ይችላሉ። ይችላሉ። ስልክ ደውለው መርሃ ግብሩ ላይ መሳተፍ ፈልጌ ነው ቢሉን ለዛ ቀንም ኢንቪቴሽን እንልክላቸዋለን። ከዛ ቀደም ብለው ቢመጡም ደግሞ ሳይቶቹን እናስጎበኛቸዋለን። ስክሪኑ ላይ ስልካችንን እናስቀምጣለን። በጣም አሪፍ ነው ሄለን። ለነበረን ቆይታ እጅግ አድርጌ አመሰግናለሁ ሄለን። እኛም እናመሰግናለን። እንግዲህ ተመልካቾቻችሁ በቂ የሚባል መረጃዎችን አግኝተዋል ብለን እናስባለን። ስለዚህ መጥተው የጊፍት ቤተሰብ እንዲሆኑ የመርሃ ግብሩም ተጠቃሚ እንዲሆኑ እንጋብዛለን። እሺ ተመልካቾቼ በጊፍት ሪል ስቴት የነበረኝ ቆይታ ይህንን ይመስል ነበር። ቪዲዮ ላይ እንደተከታተላችሁት እንግዲህ ጊፍት ሪል ስቴት 3ኛ መርሃ ግብሩን አሁን ግንቦት 19 ጀምሮ የሚያዘጋጅ ስለሆነ የ30% ዲስካውንትም ስላለው ይህ እድል እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።